ቻናል ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማን ክፍል 89ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሮ ማለት ነው። አቶ ደረጀ እንግዲህ የሚያሳዝንና ልብ የሚነካ መልኩ በጣም ታመመ። ከዛም ዳጣ ልቧ ተሰበረ። ወይዘሮ ማርታና ዳጣ ባደረጉት ነገር እጅጉን በጸጸት እየተቃጠሉ ደም እንባ እያነቡ ይገኛሉ። አቶ ደረጀም እንግዲህ ቆይታውን ወደ ውጭ አድርጎ ወይዘሮ ማርታም እንግዲህ ዳጣ የአቶ ሲሳይ ልጅ እንዳልሆነች ደርሽበታለሁ። ደረጀ ይህንን ያክል ጊዜ እንዴት አብረን ስንኖር በፍቅርና በሰላም እንዲሁም ደግሞ በመተሳሰብ የተፈጠረውን ነገር ደግሞ እያንዳንዱ የሚሆነውን ነገር በሙሉ ተነጋግረን እያለፍን ይሄድን መስሎ የነበረ። አንተ ግን እጅግ በጣም በሚያሳዝንና ልብ በሚነካ ሁኔታ ዳጣ የአቶ ሲሳይ ልጅ እንዳልሆነች የገባኝ ካሁን ነው የገባኝ። ስለዚህ እንዴት ነው ያልነገርከኝ? እሱ ደግሞ እባክሽ በየትኛውም መንገድ እኔ አንቺን ልዋሽሽና ልደብቅሽ አልችልም ማርታ በማለት አቶ ደረጀም እንግዲህ ከኔ ይልቅ አብዬልን አምነሽና ተቀብለሽ እንደዚህ ትወኛለሽ ብዬ በጭራሽም አልጠበቅኩም ነበረ። ውሳኔሽና ምርጫሽ ይሄ ከሆነ ደግሞ ከሚባለው በላይ በጣም አዝናለሁ አላትና በድንገት ወደ አልጋው ላይ ገደም ብሎ እንደተኛ እሷም ተኝታ ነበርና በዛው ያልተጠበቀና ከባድ ነገር ተፈጠረ። ከዛም እጅጉን በጣም አዘነና ደነገጠች። አረ ደሬ ይህንን ነገር እኔ አንተ አልጠብቅም። ምንም እንዲፈጠር ምንም እንዴት እንደዚህ ልታደርግ ትችላለህ? እኔ እኮ በህይወት እስካለሁ ድረስ አንተ እጅግ በጣም ከምነግርህና ከማስብልህ በላይ ለየት ያልክ ሰው እንደሆንክ ነው የማውቀው። ነገሮቹን ተነጋግረን መፍታት እየቻልን እንዴት እንደዚህ ታደርጋለህ? ለካ እስከዛሬ ይህንን ሁሉ ስቃይና መከራ ይህንን ሁሉ ነገር ቅሌትና ውርደት ተሸክማ የነበረችው ትክክል እንደሆነች ተረድቻለሁ። ከልጄ ዳጣ የማን ልጅ ናት? እውነቱን ትነግረኝ? እንደው እውነቱን ንገረኝ። ከዚህ በላይ እኔ ነገሮችን መሸከም አልችልም። እንደዚህ ስትጨነቅና ስትጠበብ እያየው ምን ሆኖ ነው? እኔ እናንተ ሁሉንም ነገር ሰላሙንም ሆነ ችግር ሲገጥመንም ሁሉንም አብረን ነው የምንወያየው። ችግርም ሲገጥመን አብረን ነው የምንፈታው። ግን አሁን እያየሁብህ ያለውት ሁኔታዎች ደስ አይሉም። ስለዚህ አብዬንም ብዙ ስቃወማትና ስጨቀጭቃት የነበረው ትክክል አልነበርኩም። እሷ እውነት ይዛ ነበር ለእኔ ስትጋፈጥ የነበረችው። ስለዚህ ዳጣ የሲሳይ ልጅ አይደለችም። አሁን እውነቱን ተናገር፣ እንደው እውነቱን ተናገር ብላ አቶ ደረጀን እያፋጠጠችው ትገኛለች። ከዛ ዳጣ የማን ልጅ ናት? እውነቱን ንገረኝ፣ ከዚህ በላይ መታገዝ አልፈልግም ብላ ስትለው ራሱን መቆጣጠር አቃተውና ከባድ ህመምና ራስ ምታት ሲጠራቀምበት የደረሰበት አደገኛና ከባዱ ነገር እንግዲህ የበላውን ምግብ እዛው ላይ እንግዲህ አስታወቀው። እሷም ደነገጠችና ልክ እሷም ከምኝታዋ ስትነሳ የደረጀን ሁኔታ እንዴት እንደሆነ እንዴት እንደታመመ ስታየው ጊዜ በጣም ደነገጠች። ደሬ ምን ነው በቀረብኝ? አንተ እኮ የልጆች አባት ነህ። የኔ ደግሞ አለሜና ደስታዬ ነበርክ። ምንም ቢሆን ይህንን ነገር ማድረግ አልነበረብኝም። ምንድን ነው እያደረግኩ ያለሁት? ከባድ ስህተት ሰርቻለሁ፣ ይቅር በለኝ እያለች መለመን ጀመረች። ተይ ማርታ፣ ተይ አትፈታተኝ፣ ተይ ካሁን በኋላ እኔ ከአንቺ ምንም ነኝ፣ ሁሉም ነገር ገብቶኛል። በየትኛውም ህይወት ጉዟችን መንገዳችንን ቢሆን ችግሮቻችንን ተነጋግረን መፍታት እንዳለብን ይሰማኛል እንጂ እንዴት ይህንን ልታደርጊ ትችያለሽ ብሎ ቀወጠው። ከዛ ኧረ እባክሽ ተይ እንጂ ምንም ቢሆን እኔ አንዳንዱን ነገር የተፈጠረውንና የሆነውን ነገር አውቃለሁ።
በማለት ስለዚህ ብዙ ርቀት አትሂጂ በማለት አቶ ደረጀ ሲናገራት፣ ወይዘሮ ማርታ ወይኔ ጉዴ ምንድን ነው ያደረግኩት? የዘንድሮማ ጉድ ነው። ፈተናዬ ሁሉ በዛ፣ ስቃዬ ሁሉ በዝቶብኛል። ምን ማድረግ አለብኝ? እያንዳንዱ በህይወት እርምጃዬና በህይወት ጉዜ ላይ የተፈጠሩትን ነገሮች አምኜ መቀበል ቢያቀተኝም ሁሉንም ነገር ለበጎ ነው ብዬ ማሳለፍ እንዳለብኝ ራሷን ለማረጋጋት ስትሞክር እንግዲህ ከዛ በኋላም እንግዲህ በጣም በሚገርም ሁኔታ የመጨረሻ እጣ ፈንታ ይህ መሆኑ በጣም አናዷታል። ሌላውና ትልቁ አደገኛ ነገር ደግሞ እሷ እንዴት ምንም ቢፈጠር ምንም እኔን መረዳትና እኔን ማመን ነበረባት። ይሄ ደግሞ ትልቅ ሽንፈት ነው ብሎ ተነጋገሩና ከወይዘሮ ማርታ ጋር ሰላም ሰላም ሰላም። ውድ የተከበራችሁ የተወደዳችሁና የተከበራችሁ የቻናል ተከታታዮች በጣም አስተማሪና በጉጉት ስጠብቀው የነበረው የዳጣ ድራማ እንግዲህ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቶች አሳዘኝና ልብ ሰባሪ የሆነው መርዶ እንግዲህ ምን ሆነ? በጣም በሚገርምና በሚደንቅ ሁኔታ መጨረሻ ላይ ዳጣ የአቶ ሲሳይ መሆኗን 100% ስታውቅና ስትረዳ ደረጀን መጠየቅ ጀመረች። ደረጀም ደግሞ በሚያሳዝን ሁኔታ ለመናገር አፍሮና ተሸማቆ አንገቱን ደፍቶ ቀረ። መጨረሻ ላይ ተይ 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 በፈጠረሽ እኔም በጥያቄ አታወዛግብኝ። እድሜ ልኬን ዋጋና መስዋዕት የከፈልኩለትን ህይወቴን በሙሉ በጣም ተጨማልቋል። ስለዚህ ብዙ ነገሮችን የተፈጠሩትን አምኖ መቀበል ቢያቅትሽም አንቺ ግን ምርጫና ምርጫ ያደረግሽው የቪን ነው። ማርታ ልቤን አትስበሪው ብሎ ሲላት እሱማ በፍጹም ሊሆን አይችልም፣ የመጣው ቢመጣ ሁሉንም ነገር አብረን እንጋፈጠዋለን ብላ አለችው። እሱም ደግሞ አቶ ደረጀ በተደረሰበት ከባድና አደገኛ ጭንቀት ራሱን መቆጣጠር አቅቶት መጨረሻ ላይ ግን ትልቁና እውነታው ነገር ዳጣ ከአብዬል ጋር ሆና ክፍል ሆና የተፈጠረው ነገር የሆነው ነገር በሙሉ እየጠየቀቻት ነበርና የብዬ አንድ ነገር ተባበረኝ፣ ምንድን ነው የምተባበረሽ ብላ ስትላት እባክሽን ከናታን ወረቀቱን ተቀብለሽ አንብበሽዋል። ሰላም ስለኔ ምንድን ነው የጻፈችው ነገር ምንድን ነው? የጻፈችውን ነገር ማወቅ እፈልጋለሁ። በቃ እባክሽ ተለመኝኝ እያለች ለመነቻት። አብዬልም ደግሞ እውነት እያጃጃልሽ ነው እንዴ ዳጣ? ቆይ እንዴት እንደዚህ ልትይኝ ትችያለሽ? ናታን የተፈጠረውን ነገር በሙሉ ካልነገረሽ ምን አይነት ፍቅር ነው የያዛችሁት? ወይስ እያጃጃልሽ ነው አለቻት። ናታን ፍቅረኛሽ ካልሆነ እንዴት ፍቅረኛ አይነት ያልሻል? እንዴት ሁሉንም ነገር አልነገረሽም? በማለት ስትጠይቃት አይ ምንም ነገር የነገረኝ የለም ብላ ዳጣም እንግዲህ ናታንም እኔ ሁሉንም ነገር እኔ የአቶ ደረጀ ልጅ መሆኔን ከዚህ በፊት የአቶ ደረጀ ልጅ መሆኔን ለማንም እንዳትናገሪ ብሎ አባት ያስጠንቀቆኝ፣ እኔ ግን አንተን ስለምወድህ ሁሉንም ነገር ለአንተ ነግሬያለሁ። ስለዚህ አንተም ሰላም የሰጠችህን ደብዳቤ አደራ ብትልህም ለእኔ መደበቅ የለብህም ብላ ባስገደደችው ሁኔታ እንግዲህ ከፍቶ ሊያሳያት ሲል አብዬል በመምጣቷ ያንን ሚስጥር አላየችውም። ስለዚህ አሁን ላይ አብዬል እንዴት ፍቅረኛሽ ሆኖ ይሄንን ነገር ሊደብቅሽ ይችላል ብላ ስትላት እንዴት እያጃጃልሽ ነው እንዴት ስትላት አይ እኔ እያጃጃልኩሽ አይደለም ሰላም ለናታን የሰጠችው ደብዳቤ አንቺ አንብበሽዋን፣ ስለዚህ ምን እንደሆነ ንገሪ ብላ አብዬልን ትጠይቃት። ከዛ እያጃጃልኩሽ አይደለም፣ የተፈጠረው ነገር እውነታ ይሄ ነው። ስለዚህ እባክሽን ንገሪኝ በተቻለሽ አቅም ምን እንደሆነ ሰላም ስለኔ የጻፈችውን ያለችውን ወረቀት ንገሪ ብላ ስትላት አብዬልም እሺ እነግርሻለሁ፣ እውነትሽን ከሆነ የተፈጠረው ነገር አፍርጬ እነግርሻለሁ አለቻት። እሺ አለችና ናታንና ኤቪል ስለ ወረቀቱ ልነግራት ስትል ወይዘሮ ማርታ አቶ ደረጀ በድንገት ወድቆባት ራሷንም መቆጣጠር አቅቷት በጩኸት ስትቀውጠው እየበረረ ናታንም ወደ እነ ማርታ ክፍል ሲመጣ የተፈጠረውን ነገር በሙሉ ስለሚያውቅ እያንዳንዱ ነገር ደንግጦና
እማዬ ቆይ ምንድን ነው የተፈጠረው? ምንድን ነው እዚህ ቤት እየተካሄደው ያለው? በማለት እኔ እኮ አመንሽም አላመንሽም ነገሮችን በሙሉ እያወቅኩ እንዳላወቅኩ የሆንኩት ለምን ይመስልሻል? ከምታስቢውና ከምነግርሽ በላይ ብዙ ዋጋና መስዋዕት የከፈልኩት እንዲሁም ደግሞ ያደረግኩት ነገር ዛሬ እኔን እየጸጸተኝ ነው ያለው። በሰዓቱ መናገር ነበረብኝ፣ አለመናገር ግን ትልቅ ችግርና ትልቅ መከራ ጥሎብኛል ብሎ ናታን ሲላት፣ ናታንዬ አንተ ምንም አላደረክም በማለት የቤቱ አባወራና የቤቱ ሰውዬ ያጠፋውን ነገር ማንም ሊቀጥለው አይችልም። ስለዚህ አሁን ማሰብ ያለብን ስለ አባታችሁ ህመም ነው በማለት ምንም ቢፈጠር ምንም አባታችሁን ማስታመም አለብን እንጂ እንደዚህ አጨናንቆ ለፈተና ለስቃይ ያደረሰው ትልቁ ቅሌትና ትልቁ ውርደት ምን እንደሆነ ለማወቅ ጓጉቼ ነበር። ግን ከሱ ጤና የሚበልጥ የለም አፍኖት የነበረው። ይህንን እውነታ ብትሰማ ማርታ ምን ይደረጋል? ምን ልታደርገኝ? እንግዲህ አቶ ደረጀ ይህንን ሁሉ መከራ እኔ ከሷ ውጭ ሁለት ልጆች እንደወለድኩኝ ብታውቅ ምን ሊፈጠር ይችላል? በማለት አቶ ደረጀ እንግዲህ ወይዘሮ ማርታ ስታፋጥጠው በጭንቀት ወድቋል ማለት ነው። ወይዘሮ ማርታም ምን ነው በቀረብኝ ይህን ሁሉ ነገር ባልጠየቅኩኝ በማለት በጸጸት ላይ ይገኛሉ። ከዛም ናታንም እኔ ነኝ ጥፋተኛው ሲል ወይዘሮ ማርታ አንተ ምን አይነት ጥፋት የለብህም በማለት ትመልስለታለች። እንግዲህ ዳጣ አብየልን ሁሉንም ነገር ንገሪኝ ስለ ደብዳቤው ብላት እንግዲህ ዳጣን አልተሳካላትም ማለት ነው። ከዚህ በፊትም ናታን ሊያሳያት ሲል አብየል ድርሳ ሳታየው ቀርታለች። አሁንም ደግሞ አብየል ደብዳቤውን ስለ ደብዳቤው ምን እንደሆነ ሁሉንም ነገር ነግርሻለሁ ስትል እንግዲህ አቶ ደረጀ በመውደቃቸው ወይዘሮ ማርታ ተጣርተው ወደዛ በመሄዳቸው እንግዲህ አሁንም ሚስጥሩን ልታውቅ አልቻለችም ማለት ነው። እንግዲህ ከባድ ነው። ከዛም እንግዲህ ከባድና አነጋጋሪ ጥያቄ ቢፈጥርም አምነን ተቀብለን ሁሉንም ነገር ማስተካከል አለብን ብላ እማዬ እዚህ ቤት እየተካሄደ ያለው ነገር እዚህ ቤት እየተፈጸመ ያለብሽ ግፍ ለምንድን ነው በእንደዚህ አይነት ሁኔታ እያየሽ ዝም የምትይው የምታልፊው? ወይ ቆይ ምን ሆነሻን? ሁሉንም ነገር ማጋለጥ የለብሽም እንዴ? እነሱ ሲጫወቱብሽና ታሪክ ሲሰሩብሽ እንዴት በዚህ ልክ ታልፊያቸዋለሽ? በማለት አብየል እንግዲህ እናቷን እየጨቀጨቀቻት ትገኛለች። ከዛ ወይዘሮ ማርታም ደግሞ አንቺ ለይቶልሻል በማለት ወይዘሮ ማርታም አሁን በኋላ እኔ ነፍስ ገዳይ ነፍስ በላ ተብዬ እስር ቤት መግባቴ ነው። ሰላም ወደዚህ ቤት ተመልሳ ስትመጣ አባዬ ተናግሯን። ስለዚህ አንቺን ሁሉም እየተነሳ ይጫወትብሻል፣ ሁሉም እየተነሳ የፈለገውን ነገር ያደርግሻል። ስለዚህ ትሰሚ እንደሆነ ስሚ፣ ራሽን ጠብቂ፣ ሁሉንም ነገር አፋጥሽ ማወቅ አለብሽ። አሁን ዝም ካልሽ ግን ሰላምም ወደዚህ ቤት ከመጣይ በኋላ ብዙ ነገር ነው ሊፈጠር የሚችለው በማለት እንግዲህ እናቷን እየመከረቻት ይገኛል ማለት ነው። ወይዘሮ ማርታም እንግዲህ ሁሉንም ነገር ለማወቅ ፈልጋ ነበር። አቶ ደረጀ በመታመማቸው እንግዲህ ለጊዜ ሁሉንም ነገር ትተዋለች ማለት ነው። ዳጣም እንግዲህ ያው ስለ ሰላም ልታውቅ ፈልጋ ነበር፣ ያው ሳታውቅ ቀርታለች ማለት ነው። እንግዲህ ስለነበረን ቆይታ ከልብ እናመሰግናለን። በጣም ደስ የሚል አስተማሪ ድራማ ነው። ውድ ቤተሰቦች ባይ ባይ።